ጤና ይስጥልን የተወደዳችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የጥበብ አይኖች መሰናዷችን አሁን ጀምሯል። የአማራ ሚዲያ ኮርፖሬሽን ከወልዲያ ዩኒቨርሲቲ ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሱት የጥበብ አይኖች ፕሮግራም በዛሬው መሰናዶ የሚቃኘው የ8ኛውን የሀገር አቀፍ የጥናትና ምርምር ኮንፈረንስ ነው የሚሆነው። ወልዲያ ዩኒቨርሲቲ ባለፉት 7 ዓመታት በተከታታይ ሀገር አቀፍ የጥናትና ምርምር ኮንፈረንሶችን እያካሄደ ነው የቆየው። በዚህ ዓመትም በተመሳሳይ ምርምርና ፈጠራ ለዘላቂነት በሚል መሪ ሀሳብ ነው 8ኛውን ሀገር አቀፍ ኮንፈረንስ ያካሄደው። ከተለያዩ የሀገሪቱ ዩኒቨርሲቲዎች የተውጣጡ ምሁራን የጥናትና ምርምር ውጤታቸውን አቅርበዋል። እንዲሁም ደግሞ የተጋባዥ እንግዶችም የምርምር ተሞክሯቸውንና ዓለም አቀፍ የምርምር ሂደቶችን ለተመራማሪዎችና ለምሁራን ተጨባጭ በሆነ መንገድ ያስገነዘቡበት መድረክ ነው የነበረው። ወልዲያ ዩኒቨርሲቲ በጥናትና ምርምር የሚያገኛቸውን የተለያዩ ግኝቶችን ለማህበረሰቡ በማውረድ ማህበረሰቡን ተጠቃሚ እንዲሆን ለማድረግ በስፋት እየሰራ እንደቆየ ነው በዚህ ፕሮግራም ላይ የተጠቀሰው። ሙሉ ፕሮግራሙን ጋብዛችኋለሁ። ከፕሮግራሙ ጋር ካሳሁን ኃይለ ሚካኤል አለው። በካሜራ ደግሞ ደሳለ ደጀኝ ከኛ ጋር ነው። አብረን እንከታተል። ተማሩ ተማሩ ተመራመሩ። እንደሚታወቀው ምርምር ችግር ሲፈታ የማህበረሰብ አገልግሎት የማህበረሰቡ ኑሮ ሲያሻሽልና ትምህርት ጥራት ኑሮ የበቃ ትውልድ ሲቀርጽ ማየት የወልዲያ ዩኒቨርሲቲ በተለይ የከፍተኛ ትምህርት ደግሞ በአጠቃላይ ግቦቹ ነው የተነደፉ ናቸው። እኛም እንዳንድ የከፍተኛ ትምህርት ተቋም ይህንን ለማስቀጠል ባለመ መልኩ ዓመታዊ የምርምር ኮንፈረንስ እናካሄድ ከርመናል። ይሄ 8ኛው የምርምር ኮንፈረንስም የነዚህ ግቦች ማሳቂያ ሆኖ የሚታይ ነው የሚሆነው። በዚህ ጊዜ የምርምር ኮንፈረንሳችን አሁን በምናቀርብበት ጊዜ ካለን አጠቃላይ ስታፍ ከ1000 ከሚበልጡ መምህራን መካከል ከ250 በላይ የሚሆኑት ምርምር እየሰሩ የሚገኙ ናቸው። ይህም ምርምራችን በቴማቲክ ኤሪያና ልህቀት ማዕከላት ላይ ያተኮረ ሲሆን የማህበረሰቡን ችግርም ለመፍታት ከመደርደሪያነት ወርደው መሬት ላይ የሚያርፉ ወደ ኮሚኒቲ ኢንጌጅመንት ወይ ደግሞ ማህበረሰብ አገልግሎት የሚቀየሩ ናቸው። በአጠቃላይ ይህንኑ ለማለት ነው። ይህም ኮንፈረንስ በይፋ የተከፈተ መሆኑን በፕሬዝዳንቱ ስምና እንዲሁም በእኔ ፕሮግራም ስም ለመግለጽ እወዳለሁ። አመሰግናለሁ። ተማሩ ተማሩ ተመራመሩ። ምርምር ህይወትን የመቀየር ኃላፊነት አለበት። ምርምር ማህበረሰብን ካልቀየረ፣ አስተሳሰብን ካልቀየረ፣ አፈጻጸምን ካልቀየረ ቅድም ዶክተር ማርዬ እንዳለው የመደርደሪያ ሲሳይ ብቻ የሚሆን ከሆነ ሎስት ኦፖርቹኒቲ ነው። እውነት ነው። ምርምር መጀመሪያ የተመራማሪውን አስተሳሰብ መቀየር አለበት። ቀጥሎ ደግሞ የተመራመርንበትን ርዕሰ ጉዳይ እሳቤውን ወደ ማህበረሰብ በማስረጽ ተግባራዊ እንቅስቃሴን መቀየር መቻል አለበት። ይህ የማይሆን ከሆነ ዝም ብሎ የነበረውን ነገር የማራባት ነገር ብቻ ይሆናል። የነበረውን ነገር ብቻ በማራባት ደግሞ የተሻለ ነገር ማየት አንችልም። ዘላቂነት ያለው ነገር በፖስተሩ ላይም እንደታየው ሰስቴነብል ፊውቸር ለልጆቻችን ትተን የምናልፈው አገር፣ ዘላቂ ደስታ፣ ዘላቂ ሰላም፣ ዘላቂ ጥረት፣ ዘላቂ ውጤት። ይሄ ደግሞ በእናንተ በተመራማሪዎች ትከሻ ላይ የወደቀ ኃላፊነት ነው። እናም ምርምር ያሻግረናል ብለን እናስባለን። አንዳንድ ነጥቦችን ለማንሳት እሞክራለሁ። እኔ 4 ዓመት ግብርና ተማርኩኝና እድሜ ልኩን እያረሰ የሚያበላኝን አባቴን እንደው ስለ ግብርና ቆሜ ላውራህ አንተ ምንም ታውቃለህ ዝም በል ብዬ ብለው አላዋቂው እኔ ነኝ መሆኑ። ዘመኑን ሁሉ ኖረዋል። እናንተ ሊትሬቸር አገላብጣችሁ ነው ፕሬዲክት የምታደርጉት አንዳንዱን ነገር። እሱ ግን ሰማዩን አይቶ ብቻ መቼ እንደሚዘራ
መቼ እንደሚታረም፣ መቼ እንደሚታጨድ፣ መቼ እንደሚወቃ ያውቀዋል። ያንን እውቀት ወደ ዘመናዊው አምጥተን ሲያበቃ እነዚህን አስተሳስረን የምንሰራው ስራ በሚኖርበት ጊዜ መልካም ነው። የማንን እውቀት ነው እያወቅን የመጣ ነው? የማንን እውቀት ነው እየሰጠንስ የምንሄደው? አካባቢያችንን ብናይ ሪሶርስፉል ነን እና ማህበረሰባችንን እንየው። ማህበረሰቡ ውስጥ ገና ታፕ ያልተደረገ አሁን ትንሽ እየተንደፋደፍን ነው። የዘመቻ ስራ ነው ግን የሚሆነው ይሄ አገር በቀል እውቀት የምንለው አገር በቀል እውቀትን ከሪቶሪክ ባሻገር አሉ ለማስባል ብቻ ከሚሰራው ባሻገር ልንሰራው የተገባ ነውና ተመራማሪዎቻችን እዚህ ላይ የበለጠ ትኩረት እንዲሰጡ ያስፈልጋል። አንዳንድ ጊዜ ደግሞ ምርምር ቀጣይ መሆን አለበት፣ ምርምር ፋይዳው የጎላ መሆን አለበት ብለን ስንል ምንድን ነው? አሁን ያላችሁ ተመራማሪዎች እድለኞች ናችሁ። ጥሩ ነው። አሁን ተመራማሪዎች ናችሁ። የእናንተ ብቻ በቂ አይደለም። መጎናጸፊያችሁን የምጥሉባቸው ቀጣይ ተመራማሪዎች መኖር አለባቸው። አለበለዚያ ቀጣይነቱም እዛ ይቀራል። እያንዳንዳችሁን አሁን መምህራንን ብጠይቃችሁ ሲኒየር የሆናችሁትን እነማንን ነው እያበቃችሁ ያላችሁት? ወጣቶች ከስራችሁ አሉ። እነማን ናቸው ይሄን ይዘው የሚዘልቁት? እኛ እኮ የሆነ ቦታ ላይ እንቀራለን። ሰልፊሽ መሆን የለብንም። ኔክስት ጄኔሬሽን እንቅፋት እንዳይበታው የማድረግ ጉዳይ አለብን። ጎበዞች ከሆንን ጉብዝናችን በምናሳትመው የምርምር ውጤት ብቻ ሳይሆን በምናፈራው ተተኪ ተመራማሪ ነው ተቋምን ቀጣይነት ያለው የምርምር ጉዞ እንዲያካሂድ። ቀጣይነት፣ ዘላቂነት ያለው ውጤታማ የሆነ የምርምር ጉዞ የዱላ ቅብብሎሽ ጉዳይ ነው። ታሪክ ስሩ፣ ታሪክ አኑሩ፣ የእድገት የብልጽግና ድል አብስሩ። አንዱ የመጀመሪያው ከራሳችን ጋር ከተመራማሪዎች ጋር የተያያዘ ነው። የትኛው ርዕስ ላይ ምርምር ላድርግ የሚለው ጥያቄ በራሱ በጣም መብሰክሰክን የሚጠይቅ ነገር ነው። እንዴት አድርገን ነው ርዕስ የምንመርጠው? አንዳንዶቻችን ትልቅ የሆነ ችግር ከጎናችን እያለ ትናንሽ ነገሮችን ምናልባትም አንዳንዶቻችን የምግብ ፉድ ሴኪሪቲ ችግር አፉን ከፍተው እያለ ግን ስለ ሊፕስቲክ ሪሰርች ልንሰራ እንሞክራለን። እና ፕራዮሪቲ የትኛው ላይ እንስጥ? አለበለዚያ ዝም ብለን ለራሳችን እንሟሟቃለን እንጂ የሚጠቅም እና የማህበረሰብ ህይወትን የሚለውጥ ምርምር አንሰራም። ከደከማችሁ አይቀር ደግሞ የማህበረሰብ ህይወት ላይ ለውጥ የሚያመጣ እናንተም አይታችሁ የምትደሰቱበት ምርምርን ብትሰሩ ጥሩ ይሆናል። ይሄን ለማድረግ ደግሞ አንዱ መሆን ያለበት ነገር ምንድን ነው? ቴማቲክ ዘርፈ ብዙ የሆነ ምርምር ላይ ተሳትፎ ማድረግ ነው። እቺ ቁጥቋጧ ሶሎዋ የትም አታደርሰን። ዘርፈ ሰፊ የሆነ ጭብጠ ሰፊ የሆነ ምርምርን ይሄ ምርምር ደግሞ እነማንን ያሳትፋል? የተለያዩ ባለሙያዎችን ከተለያየ ዲሲፕሊን ያመጣል። ለፖሊሲ ግብዓትነትም ያገለግላል። and promoting multidisciplinary and transdisciplinary research ዓለሙ ሰፊ ነው። ይሄ ስፋት ደግሞ የሚገለጸው በተለያዩ ዲሲፕሊኖች። እነዚህ ዲሲፕሊኖች አንድ በሚሆኑበት ጊዜ የአንዱን ጉድለት ሌላው እያረመው ለፖሊሲ አውጪዎች ግብዓት የሚሆን ምርምር ልንሰራ እንችላለን። የሪሰርች ስነ ምግባርና የሪሰርች ምሉዕነት ለድርድር የሚቀርብ ነገር መሆን የለበትም። ቬሪፋይ መደረግ አለበት። አሁን በዓለም ላይ ምንድን ነው የሮው ዴታ ታስረክባላችሁ። በተለይ ስፖንሰርድ በሆነ ሪሰርች ላይ ሮው ዴታ ለ5 ዓመት ዌል ኬፕት ነው። ለምንድን ነው? ሬፕሊካቢሊቲ ይኖራል አይኖርም፣ የሆነ ጊዜ ላይ የሚነሳ ኩዌስችን ቢኖር ቬሪፋይ ለማድረግ ጭምር። ስለዚህ we have to be careful in terms of research ethics። ተቋማትም ይሄን ጥረት ማድረግ አለባቸው። ምርምር በሆነ ቦታ ላይ ቆሞ የሚቀር ሳይሆን በየጊዜው የሚያድግና የሚለወጥ። አሁን ደግሞ እንደውም ጭራሽ ሁሉ ማኑዋል የሆነ ምርምር ዲስከሬጅ ወደሚደረግበት ደረጃ ሁሉ እየደረሰ ነው ያለው።
ሶ አሁን ካፓሲቲ ቢልዲንግ ኮንቲኒየስ ካፓሲቲ ቢልዲንግ ሊሰራበት የሚገባ ነው። የመጨረሻው ነጥቤ ደግሞ ኮሜንደብል ኤንድ ኬርፉል ዩዝ ኦፍ ቴክኖሎጂ። ቴክኖሎጂ ላይ ብቻ ሪላይ ያደርጋችሁ። ቴክኖሎጂ ሰውን አይተካም። ቴክኖሎጂ ላይ ፕሮሰስ የምናደርገው ዴታ ሪል ዴታ እኛ ፊድ ያደረግነው ነው። እሱ ሌላ ዴታ ጀነሬት አያደርግልን። ዴታውን በተለያየ መልኩ ፕሮሰስ ያደርግልን ይሆናል እንጂ ዴታ ኢንቴግሪቲ ቼክ ማድረግ መቻል አለብን። አቅልሎልናል ብለን በነገራችን ላይ ኮንፌስ እኮ ያደርጋሉ እነሱም ዊ ሜይ ሜክ ሚስቴክ ነው የሚሉት። ዲስክሌመር አላቸው። ሰውን አሁን እኔ እንደውም ፍርሃት ያለኝ ነገር እናንተ ልትስማሙም ላትስማሙም ትችላላችሁ። ፊዚካል ኮሎናይዜሽን አብቅቶ ከዚያ በኋላ የነበርንበት ፒሪየድ ምን ነበረ? ኒዮ ኮሎኒያሊዝም የምንለው ነው። ያው አፍሪካ ውስጥ የሚመጣ $1 እርዳታ የልማት እርዳታ $24 ከአፍሪካ እንዲወጣ ምክንያት ነው። እና ነፃ ስጦታም የሌለ መሆኑን እንድታውቁት ያስፈልጋል። ዴታ ኦነርሺፕ አደጋ ላይ ይወድቃል። እነዚህ ቴክኖሎጂዎች ላይ እኛ ስላልሆነ ያመረትናቸው ኋላ ላይ ቆመህ ቁጭ ብለህ የሰቀልከውን ነገር ቆመህ ለማውረድ ሁሉ ሊቸግርህ ይችላል። ማይንድ ኮሎናይዜሽን ነው አሁን ያለው። ይሄ ኮሎናይዜሽን ደግሞ ኮሎኒያል ሌጋሲን የማስቀጠል ነገር እንዳይሆንም በጥንቃቄ ልንወስደው ይገባል። ይሄን ስንል ከቴክኖሎጂ እንራቅ። ይኸው እኮ ለኢራን ጀቶች የአሜሪካን ጀቶች አሏት፣ የራሽያ ጀቶች አሏት፣ የመን ጀቶች አሏት። ቴክኖሎጂው ግን ያለው እነሱ ጋር ስለነበረ አንድ ጀት ተነስቶ የኢራን ሶቨርኒቲ ሊከላከል እንኳን አልቻለም። ቴክኖሎጂ በጥንቃቄ በጥርጣሬም ጭምር የምናየው ነገር ስለሆነ እዚህ ላይ በጣም ጠንቃቆች ብንሆን። ሌላው ነገ ፈተና የሚሆነው ምንድን ነው? የራሳችሁን ዴታ እዛ ጋር ከሰጣችሁ በኋላ ኋላ ላይ ለፕላጃሪዝም ኢቭን ፐብሊሽ ባይደረግ እንኳን ፕላጃሪዝም ቴስት በምታደርጉበት ጊዜ ያንን ሪሰርች ነው የሚመጣው፣ ዱፕሊኬት ነው ያደረገው ነው ሰርቋል ነው ብሎ የሚልህ። እሱን ሁሉ ነው ጥንቃቄ ማድረግ ያለብን። በዚህ ሁኔታ ከቀጠልን የተሻለ የምርምር ምርታማነት እንደሚኖርን ተስፋ አደርጋለሁ። በዋናነት በወልዲያ ዩኒቨርሲቲ ከሚያገኘው መደበኛ በጀት እንዲሁም ከአማራ ማዕድን ቢሮ ጋር በመተባበር ከሚገኙ የገንዘብ ፈንዶች በሰሜን ወሎና ዋግምራ ዞን ላይ የማዕድን ክምችት ልየታና የካርታ ስራዎችን ስንሰራ ቆይተናል። በዋናነት ከ2015 ጀምረን ዛሬ ላይ የቀረበው ወይም በዚህ ዓመት በ2018 በአገር አቀፍ የምርምር ኮንፈረንስ ላይ የቀረበውም እንዲሁ በዋግምራ ዞን በሰቆጣ ወረዳ የብረት ማዕድን ክምችት ጥራትና ክምችት ግመታ በሚል ርዕስ ላይ ነው። በዚህም የተገኙ ዋና ዋና ነጥቦች በ22.8 ካሬ ኪሎ ሜትር ውስጥ ኦልሞስት ጥራቱ ከዝቅተኛ እስከ መካከለኛ ጥራት ያለው የብረት ማዕድን አራውንድ ከ146.7 ሚሊዮን ቶን የሚሆን የብረት ክምችት ለማግኘት ተሞክሯል። በትብብር የሚሰራም ስራ እንደመሆኑ መጠን ይህን ስራ ማዕድን ሀብቶችን ለይተን ሰንደን ክምችታቸውን ጥራታቸውን የሚገልጽ ለክልል ለአማራ ማዕድን ቢሮ ነው ገቢ የምናደርገው። ያንን መሰረት አድርጎ ደግሞ ለባለ ሀብቶች ለግለሰቦች ስራውን ኤክስፖዝ በማድረግ ወደ ፕሮዳክሽን እንዲሰሩ የሚደረግ ሂደት ስለሆነ የኛ ስራ በዋናነት ጥናቱን አጥንቶ ሰንዶ ለክልል ማዕድን ቢሮ ወይም ለተጠቃሚ የመስጠት ስራችን ነው ዋና ስራችን። አየር ንብረት ለውጥ፣ በአግሪካልቸር፣ ላይቭሊሁድ፣ ኤንቫይሮንመንታል ኢሹዎች ላይ ነው የምርምር ስራዎች ትኩረት የሚያደርጉት። አሁንም ከዚያው ጋር ተያይዞ ነው በዚህ ኮንፈረንስ ወረቀት ለማቅረብ የሞከርኩት። እነዚህ የምርምር ጉባኤዎች በዋናነት አላማቸው
እኛ ብዙ ጊዜ መስክ ወጥተን መረጃ እንሰበስባለን ከተለያዩ ስቴክሆልደሮች። እንደገና ደግሞ ዴስክ ላይ የምናገኛቸውን ሊትሬቸሮች ሪቪው እናደርጋለን። ስለዚህ አቅማችን በፈቀደ መንገድ በእኛ እይታ እንተነትናቸዋለን። ስለዚህ እነዚያ የተተነተኑት ጉዳይ ወደ ማህበረሰቡ ከመሄዳቸው በፊት ወይም ደግሞ ለፐብሊኬሽን ከመሄዳቸው በፊት ልክ በየአመቱ የፓናል ኦፍ ኤክስፐርት ስለሆነ ሲገመገሙ አንደኛው የቫሊዴሽን ሜካኒዝም ነው። ፔፐሮች ስህተት ካለባቸው ከዚሁ ነው በአቻላቻ ግምገማም ስለሆነ አንደኛ እውቀት ሼር የምናደርግባቸው ናቸው። ሁለተኛ ክሪቲሲዝም የምንወስድባቸው ናቸው። ትችት ሲባል በተለይ አዎንታዊ ትችቱን የምንማማርበት መድረክና እንደዚህ አይነት ነገሮች የምንማማርና ከዚህ አንፃር ለምሳሌ እኔ ጥናታዊ ጽሑፌን ሳቀርብ ከጓደኞቼ ከተለያዩ ዩኒቨርሲቲዎች የመጡ ጓደኞቼ በተለያየ እይታ እኔ ያላየሁትንም እነዚህ በዚህ መንገድ ብታያቸው የሚሉ አስተያየቶች ስለሚሰጡ በጣም ገንቢና ምናልባትም ለወደፊት የተሻለ ስራ ይዘን ለመቅረብ የተሻለ አፕሮች ለመከተል በተሻለ መንገድ ደግሞ የማህበረሰባችን ችግር ለመቅረፍ ጠቀሜታቸው የጎላ ነው። ልክ እንደዚህ አይነት የአገር አቀፍ የምርምር ኮንፈረንሶች ምክንያቱም ከተለያዩ የሀገሪቱ አቅጣጫ የሚመጡ ምሁራን ስለሆነ የምንሰባሰብበት በጣም ብዙ ነው ጠቀሜታው። እንደኔ ደግሞ ሴትን በመሆኔ ያንግ ስኮላር በመሆኔ በጣም አድቫንቴጅ አለው። ከዛ ውስጥ እዚህ በማቅረቤ አንደኛ እንደተባለውም ለመተቸት ከዛ ባለፈ ደግሞ እዚህ የሚመጡት ስኮላሮች ኤክስፒሪየንስ ሼሪንግ እናደርጋለን። እንደ ኬኖት ደግሞ አንጋፋ የሆኑ ፕሮፌሰሮች በዶክተሮች የነሱን ላይፍ ኤክስፒሪየንስ እንዴት አድርገው ሼርን እንዴት እዚህ እንደመጡና አንዳንዴ ከሰው አይተ የምትማረው አንዳንዴ መጽሐፍ የሚሆኑት ነገር አለና ከዛ በመምጣቴ እዚህ በመምጣቴ በጣም ደስተኛ ነኝ በእውነቱ ማለት ነው። በተለይ ዶክተር አለማየሁን በማግኘቴ እንዴት አድርጎ ያለውን የህይወቱን የ25 አመት ጉዞውን እና እንዴት እንዳተማረ ወደፊት ምን ማድረግ እንዳለብኝ ካውንስል ሲያደርገኝ ነበርና ጓደኞቼም እንደዛው እንዴት አድርገን ነው ይሄንን አሁን ያለንበትን ኤአይ ጄነሬሽን እንዴት አድርገን ነው ኮፓፕ ማድረግ አለብን፣ አገራችንንስ እንዴት ነው መጥቀም ያለብን፣ ከግልስ እንዴት ነው እኔ አሁን ቀጣይ ፒኤችዲ መማር ፈልጋለሁ እና እንዴት አድርጌ ነው ቤተሰብ ደግሞ አለኝ ልጆች አሉኝ 2 ልጆች እና ያንን አስተሳሰረ መቀጠል እንዳለብኝ በደንብ እየመከሩኝ ኮንፊደንስ ራሱ እንዲኖር ሃው ቱ ፕሬዘንት የሚለውን ኮንፈረንስ ላይ ማቅረብ ኮንፊደንስ ይኖርሃል። ወደፊት ደግሞ ኢሹ እንዲነሱ ማለት ሌላ አይዲያ ጄነሬት እንድታረግ ለካ እንደዚህ ነው እንዴ ከሚቀርበውና ከምታቀርበው ከጥያቄዎች ተነስቶ ሌላ ሀሳብ ይመጣል ፕሮብለም ማለት ነውና ለዛ ወደፊት መስራት እንዳለብኝ መለወጥ እንዳለብንና በጣም ብዙ ነገር ነው የተማርኩት። ብቻህን ሰርተው ሳይተች መቅረትና ተተችቶ በደንብ ዴቨሎፕ ታረግበታለ። ጥያቄ ይወጣል፣ ያን ትመልስበታለ፣ የምታስተካክለው ሪኮመንዴሽን ትወስዳለ። እንደገና ደግሞ ቀጣይ ካንተ ርዕስ ላይ ሌላ ፋርዘር እንድትሰራ ያልተነኩ ነገሮችን ኢንሳይት ተደርጎ ስለሚሄድ በጣም አሪፍ ነው። በፊልዱ ያሉ ሰዎች ነው የሚተቹ፣ ሲኒየሮች ናቸው የሚተቹና በደንብ ገንቢ የሆነ ሀሳብ ስለሆነ መማር ማስተማር ነው ሀውቱ የሚለውን በደንብ ነው የሚጠቅመው። እኔ ያጠናሁት ምን መሰለ ሰብሳሃራን አፍሪካ ነው። የ27 ካንትሪዎችን ነው ፑልድ አድርጌ የሰራሁትና አንትሮፖሜትሪክ ፌለር ነው። ትራዲሽናሊ ስቲል አሁን የምንጠቀመው አንድ ህጻን ልጅ መጥቶ በአንድ ኬዝ በአንድ ወይ ቀጭሯል ወይ ቀጥኗል ወይ ደግሞ ወፍሯል ብለን ነበር። ግን ናው አሁን አንድ ህጻን ልጅ 2 ከዛ በላይ ሊኖረው ይችላል። የመቀጨርና የመወፈር ወይም ደግሞ የመክሳትና የመቀጨር እንደዚህ አይነት ኮንከረንት የሆኑ መልቲ ፌለሮች ይኖራሉና እሱን ባለማከማችን በጣም እየተጎዳ ነውና ይሄ የኔ ፔፐር አንድ እንደ ኢንሳይት እንደ ፖሊሲ ኢንሳይት የሆነ ያው ፖሊሲ አንድ ፔፐር ፖሊሲ ቼንጅ ያደርጋል ማለት አይደለም፣ ግን እንደ ኢንሳይት ግን ይህንን ኮሚኒቲ ላይ ታች ወርደን ብንጠቀመው ብዙ ጄነሬሽን ማዳን እንችላለን በብዙ ነገር ማለት ነው። ከወልዲያ ዩኒቨርሲቲ ጋራ የተለያዩ ስራዎችን በጋራ እየሰራ እንገኛለን። በተለይ የላቦራቶሪ ስራዎችን ከማጠናከር አንጻርና ወባንም መከላከልና ከመቆጣጠር አንጻር በሰሜን ወሎ ወልዲያና በዋግምራ ዞኖች ላይ በጋራ ሰርተናል። ባለፉት አመታት ያው ስራዎችን ተከፋፍለን
በጋራ ያቀናቸውን እቅዶች ማከናወን ችለናል። በዚህ ዓመትም እንደዛው እየሰራ ነው። እንግዲህ ያው ዩኒቨርሲቲ ለአካባቢው የሚጠቅመው አንዱ በምርምር ችግሮችን መፍታት ነውና ከሱ አንጻር ያው በጤናው ሴክተር ሰፊ ስራ እየሰራ ይገኛል። ወልዲያ ዩኒቨርሲቲ ከሆስፒታሎች ጋር ከጤና ጣቢያዎች ጋር እንዲሁም ከተለያዩ ተቋማት ጋራ ሰፊ ስራ እየሰራ ይገኛል። ከኛም አንጻር የወባ ዝርያ ለይቶ ለማከምም ሆነ ለመከላከል ያመች ዘንድ አምና ላይ ሰፊ ስራዎችን እኛ ጋር ሰርተዋል። አብረን በምንሰራበት ስሬ በሰፊ እስካሁን የሰራ ነው ከወባ አንጻር ባሉት ነው። ያው ወባ እንደ ክልልም እንደ ሀገርም በተለይ እንደኛም እንደ ዞኖቻችን እንደ ዋግም እንደ ሰሜን ወሎም ከፍተኛ ችግር ስለነበረ ፕራዮሪታይዝ በማድረግ ቅድሚያ የሚሰጣቸውን በመለየት ቅድሚያ ሰጥተን የሰራ ነው ከወባ አንጻር ነው። እሱም ጥሩ ለውጦች የመጣበት አመት ነበርና በዚህም ከአምናው ስናይ ዘንድሮ በጣም የቀነሰበት ሁኔታ ነበርና እገዛቸው ሰፊ ነበረ። በተመረጡ ወረዳዎች የዞኖችን ከፍተኛ ቁጥር በሚይዙ ወረዳዎች ነው ስራዎችን መስራት የቻልነው እና ከፍተኛ ለውጥ የመጣበት ነበር። እንግዲህ ጥናትና ምርምሮች ሸልፍ ላይ የሚቀመጥ ሳይሆን የህብረተሰባችንን ችግር የሚለይ ችግሮችን ደግሞ ከለየ በኋላ እንዴት መፍታት አለብን ብሎ ለህብረተሰቡ ተጨባጭ ለውጥ የሚያመጣ መሆን መቻል አለበት። በግብርናውም በጤናውም በትምህርትም በሁሉም ዘርፍ የሚሰሩ ምርምሮች የመጀመሪያው ችግር ፈች መሆን አለባቸው። ችግር ፈች ሆነው ህብረተሰቡን ሊጠቅሙ የሚችሉ መሆን አለባቸው። እስካሁንም ሲሰሩ የነበሩት በተለይ ከግብርናው አንጻር ብዙ ስራዎች አሉ። የዘር ብዜት፣ የተለያዩ ነገሮች የሚሰሩ ስራዎች በጣም ጥሩ ናቸው። እነዚህ ወደ ጤናውም ወደ ሌላው መስፋት መቻል አለባቸው። የሚሰሯቸው ስራ ውጤት የሚያመጡ ህብረተሰቡ ላይ ሊታይና ሊጨበጥ የሚችል ውጤቶች የሚያመጡ ምርምር ስራዎች መሰራት አለባቸው። ከአካዳሚኩ በተጨማሪ ለህብረተሰቡ ለአካባቢው ህዝብም ለውጥ የሚያመጣ ነገር መስራት አለባቸው ብዬ አስባለሁና በጣም ጥሩ ነው። ይሄም 8ኛው ኮንፈረንስም በጣም ጥሩ ነው። ይሄን እንደሚመጣና ለወደፊት እንደሚሰሩ አመላካች ነገሮችን ያየንበት ነው ብሎ መውሰድ ይቻላል። እንደ አካባቢ እንደ ተቋም መሪ የሪሰርች ውጤቶች ሲመጡ ያው ማደማደሚያቸው ወደኛ ሲመጣ ያን ተቀብሎ ወደ ስራ መግባት ያስፈልጋል እና የሚመጡ ውጤቶችንም እንደ ጤናው ተቋም ለምሳሌ ወደኛ የሚመጡትን ወስደን ለመተግበር ዝግጁ ነን። እንደዛም መሆንም አለበት። እስከዛሬም ወልዲያ ዩኒቨርሲቲ ብቻ ሳይሆን ሌሎች ተቋማትም ተማሪዎቻቸውን ይልካሉ፣ ይሰራሉ። የሚሰሩ ውጤቶች ወደኛ ይመጣሉ። እሱን ተንተርሰን ደግሞ እኛ የፍጻሜ ስራዎችን እንሰራለን፣ መፈጸም ስራዎችን እንሰራለን ማለት ነው። ማለት የሚመጡትን ኢምፕሊመንት እናደርጋለን፣ ሚናችን እንወጣለን። የሚሰጠንን ሪኮሜንዴሽን ወደ ስራ ለማስገባትና እቅዳችን አካተን ለመስራት ጥረት እናደርጋለን። የዚህ የምርምር ጉባኤ ዋና ዓላማው አንደኛው ተመራማሪዎች በተለያዩ ቦታዎች ላይ የሚሰሯቸውን የምርምር ስራዎች አንደኛው ወደ አንደኛው የማስተላለፍ እውቀታቸውን፣ ጥናታቸውንና ለወደፊቱ መሰራት ያለባቸውንም ክፍተቶች ጭምር እውቀት የሚቀያየሩበት ነው። ሌላኛው በቀጣይ አብሮ ለመስራት የሚያስችሉ ግንኙነቶችን ፓርትነርሺፕ፣ ኔትወርኪንግ የምንፈጥርበት እድል ይፈጥራል። ከዛ ውጪ ተመራማሪዎች በራሳቸው የሰሯቸውን ስራዎች ሸልፍ ላይ ከሚቀሩ ወይም ደግሞ ኮምፒውተራቸውና ጭንቅላታቸው ላይ ብቻ ከሚቀር ወደ ውጭ በማውጣት ለማህበረሰቡ ሊጠቅም በሚችል መንገድ የማስተላለፍና ተደራሽነቱን የምናሰፋበት አንዱ መንገድ ነው የዚህ ፕሮግራምና እንግዲህ በዚህ አሁንኛው በ8ኛው ሀገር አቀፍ የምርምር ጉባኤ ወደ ወልዲያ ዩኒቨርሲቲ አጠቃላይ በሀገሪቱ ባሉ የተለያዩ ተቋማት ከተለያዩ ቦታዎች ተመራማሪዎች ወደ ዩኒቨርሲቲያችን መጥተዋል። የውጭ ተመራማሪዎች በተለያዩ ተቋማት ያሉ እንዲሁም ደግሞ በዩኒቨርሲቲያችን ውስጥ በባለፉት ዓመታት የተለያዩ የምርምር ስራዎችን ሲያከናውኑ የነበሩ ተመራማሪዎችም እንዲሁ ተሳታፊ ሆነዋል እና በጥቅሉ ወደ 17 ወረቀቶች በሁለት ቀን ባደረግነው ፕሮግራም የምርምር ስራቸውን አቅርበዋል። በሁለት ቀኑ የተካሄደው ፕሮግራም በተለያዩ ርዕሶች ላይ ያተኮረ ነው። እነዚህ ወረቀቶች የቀረቡት አንደኛ የዩኒቨርሲቲውን የልቀት ማዕከል አድርገው የተመረጡ ናቸው። መሰረታዊ የተቀመጠ የዩኒቨርሲቲው ለወደፊቱ አሳካዋለሁ ወይም ደግሞ ዩኒቨርሲቲውን ሊጠራና ሊታወቅ ሀገርን ዓለምንም ሊጠቅም በሚችል መንገድ ቀርጾ ያስቀመጣቸው 4 ዋና ዋና ቁልፍ መሰረታዊ የሆኑ የልቀት ማዕከል አሉት። አንደኛው ግብርና ነው፣ ሁለተኛው ጤና ነው፣ ሶስተኛው ቱሪዝም ነው፣ አራተኛው ቴክኖሎጂ ነውና የቀረቡት ወረቀቶች በእነዚህ ውስጥ የሚያጠነጥኑና ያላቸውንም የጥናት ውጤት ይህን መሰረት አድርገው ተመራማሪዎች ያቀረቧቸው ናቸው። ስለዚህ በአቀረቧቸው ወረቀቶች ላይ ተመርኩዞ
የተለያዩ ሀሳቦች ተንጸባርቀዋል። አንደኛ ያላቸው እንደምታ ምንድነው? ወረቀቶቹ ፋይዳቸው ለማህበረሰቡ የሚጠቅሙት በምን ደረጃ ላይ ነው? ሁለተኛ ጥናቶቹ የተጠኑበት ስነ ዘዴ ወይም ሜቶዶሎጂያቸው ምን ያክል ጠንካራ ነው እና ለቀጣይ ለሚሰሩ ምርምሮች ስነ ዘዴው ሊተላለፍ የሚችል ነው ወይ? ሶስተኛ የቀረቡት ጥናቶች ወካይ ናቸው ወይ? ሪኮመንዴሽናቸው ወይም የተሰጡት አስተያየቶች በተጨባጭ ወደ ማህበረሰብ ወደ ፖሊሲ ሊቀየሩ የሚችሉ ናቸው ወይ የሚሉ ዋና ዋና ነጥቦች ከተሳታፊዎች ተነስተዋል። በዚህ መሰረት ተሳታፊዎችም በእያንዳንዱ ጉዳይ ላይ አቅራቢዎች አስተያየታቸውን ሰጥተዋል። በጥረት የሚያስቀምጧቸው ነገሮች አሉ። በተለያዩ ለምሳሌ የተለያዩ ቦታዎችን ወካይ አለመሆን፣ ሁሉም ቦታ ላይ ለመድረስ አለመቻል፣ በበጀት በሎጂስቲክስ እጥረት ሊሆን ይችላል፣ በተመራማሪዎች ተሳትፎ ማነስም ሊሆን ይችላል። እንደዚህ አይነት ውስንነቶች የታዩበት አለ። አንዳንዶቹ ደግሞ የተጠቀሟቸው ስነ ዘዴዎች ከዛ በተሻለ ቢያደርጉት የበለጠ አስተማሪ ሊሆን የሚችል እንደነበረም ተጠቁሟል። ስለዚህ በዚህ መሰረት ተሳታፊዎች ወረቀት አቅራቢዎች አስተያየታቸውን ተቀብለዋል። ለቀጣይ ሌሎች የዩኒቨርሲቲያችን ተመራማሪዎችም ሊሆኑ ይችላሉ ወይም ከተቋማት የመጡ በምን ደረጃ ቢሰሩት የተሻለ ሊሆን እንደሚችል ሀሳብ ተሰጥቷል እና በጠቅላላ ብሎ ሲታይ ይሄ ነው። ምናልባት በእያንዳንዱ ዲሲፕሊን አስፈላጊ ከሆነ ማየት የምንችላቸው ጉዳዮች ሊኖሩ ይችላሉ። ለባለፉት በርካታ ጊዜያት የምንሰራቸው ምርምሮች በተናጠል የሚሰሩ ናቸው፣ የተበታተኑ ናቸው እና አንደኛ ለፖሊሲ ያላቸው ግብአት የተሟላ አልነበረም፣ ውስን ናቸው። ሁለተኛ ወደ ማህበረሰቡ ለማውረድ እንዲሁ የተደራጁ ባለመሆናቸው በጥረት የቆየ ሁኔታ አለ። አሁን ያየነውና በምርምሩም በጉባኤውም የተረዳ ነው። እንዲሁ በአጠቃላይ ከሪሰርች ሪፎርም አንጻርም ግንዛቤ ተይዞ እየተሰራ ያለው አጠቃላይ ምርምሮቹን ጭብጥ ተኮር ማድረግ፣ አንደኛው ከአንደኛው ጋር የተሰናሰለ ማድረግ፣ ብዝሃ ዘርፍ እንዲኖረው፣ የተለያዩ ዲሲፕሊኖችን አካታች እንዲሆን እና ተመራማሪውንም ከውጭም ኢንዱስትሪውንም የተለያዩ ተቋማትንም ያሳተፈ እና በጋራ የሚሰራ በበጀትም የተደጋገፈ በእውቀትም የተደጋገፈ እና አጠቃላይ የምንጠቀማቸው የመስክና የቤተ ሙከራ ማቴሪያሎችንም እንዲሁ በጋራ በመጠቀም የተሻለ የምርምር ስራ ለማውጣት የሚያስችል መንገድ ይከፍታል። አንዱ እሱ ነው። ሌላኛው ግን እስካሁን የወጡ በምርምር ተለይተው የወጡ የተለያዩ አይነት ውጤቶች አሉና እነዚህ ውጤቶች አንዳንዶቹ ወደ ኢንቨስትመንት የሚቀየሩ አሉ። የተለያዩ ተቋማት ወስደው ለምሳሌ ሲቀርብ እንዳያችሁት በክልላችን በተለይ በሰቆጣ ወረዳ ሰፊ የብረት ማዕድን ክምችት እንዳለ ጥናቱ አሳይቷል። ስለዚህ ያንን የብረት ማዕድን ክምችት የሚያሳየው በምን ደረጃ ላይ እንዳለ መጠኑን ይጠቁማል። ሲቀጥል ደግሞ የጥራት ደረጃውን ያሳያል። ስለዚህ የጥራት ደረጃው ላይ ምን አይነት ማሻሻያ ቢደረግበት አሁን ኢምፖርት የምናደርገውን የብረት ማዕድን መተካት እንችላለን የሚለውን ነገር አሁን ባለበት የጥራት ደረጃም ሆኖ ለሌሎች የኢንዱስትሪ እቃዎች በግብአትነት እያገለገለ መጠቀም የሚቻልበትን መንገድ ጠቁሟል። ስለዚህ ይሄ የግሉ ዘርፍ አሁን መንግስት በሰጠው የማዕድን ትኩረት ላይ ገብቶ ሊሰራበት የሚችል ሰፊ እድል ያሳያል ማለት ነው። ከዛ ውጪ የምንሰራቸው የተለያዩ የሆነ በግብርና ላይ የሰብል ልማት ስራዎች አሉ እና እስካሁን ያወጣናቸው የተለያዩ ሪኮሜንዴሽኖች አሉ። እነሱ አንዳንዶቹ ቅድም እንዳልኩት ያ በአንድ ወቅት ብቻ የተሰሩ ብዙ ቦታን ያልሸፈኑ በመሆናቸው እነሱን ተጨማሪ ቦታዎችን በመሸፈን ሲዝኑንም ወቅቱንም በመጨመር እዛ ላይ የሚወጡትን ሪኮሜንዴሽኖች ቀጥታ ወደ ፓኬጅ በመቀየር ገበሬው የሚጠቀምባቸው የማድረግ ሂደቶችን እንከተላለን እና ተሰርተው የጠናቀቁትም እየወጡ ወደ ማህበረሰብ አገልግሎት የሚቀየሩበት አውድ አለ። አጠቃላይ መመሪያዎቻችን ይህን በሚደግፍ መንገድ የተቀረጹ ናቸው። የሚወጡ የምርምር ስራዎችን ቅድሚያ በመስጠት ወደ ማህበረሰቡ የማሻገርን መርህ የተከተሉ ናቸው እና እስካሁን የሚያሻገርናቸው ስራዎች አሉ። አሁንም ለመሻገር በዝግጅት ያሉ የተጠናቀቁ የምርምር ስራዎች አሉ። አንዳንዶቹ ቬሪፊኬሽን ቫሊዴሽን የሚፈልጉ ደግሞ የተወሰኑ የሚቆሩ አሉ እና በጥቅሉ ሲታይ አሁን የምንሄድበትን አጠቃላይ የሪሰርች ቱ ኮሚኒቲ የሚለውን ነገር መንፈስ ተከትለን በዛ ውስጥ ነው እንግዲህ እየሄድን ያለ ነው። ምናልባት ይሄ በሂደት ወደ ማህበረሰቡ የሚሰርጽበት መንገድ እንፈጥራለን ማለት ነው እና ይሄ ኮንፈረንስም አንዱ ድልድይ ነው። ከዚህ ባለፈም በተከታታይ የምንሰራቸው ማህበረሰቡ ጋር የምንገናኝባቸው የተለያዩ መድረኮች አሉ።
ስለዚህ ምርምሮቻችን ተመራማሪዎቹ ይዘው እንዲሄዱ ከተቋማት ጋርም እንዲ ጆይንትሊ ስለምንሰራ እነሱ ተቋማቶችም እየለዩ ወደ ማህበረሰቡ የሚሄደውን ነገር በመደጋገፍ በቀጣይ የምንሰራቸው በጣም በርካታ ስራዎች ይኖሩናል ማለት ነው። ክቡራትና ክቡራን ለዛሬ ያሰናዳነው ፕሮግራም ይህንን ይመስላል። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር ጥሩ ጊዜን ተመኘው። ጤና ይስጥልኝ።